አዎ ምን እንዳላወቀ ትሆኛለሽ። ታማቅዷ ዱርዮቹን የቀጠረቻቸው እንዲገሉኝ ነበረ፣ ግን አልተሳካላትም። እሺ አንቺ ምን አፋላትና ታወራለች። ደግሞ እኮ ለማስተባበል ከአንተ ፍቅር ይዞ ስለነበረ ነው የእናቴን ሴራ ተቀብዬ እዚህ መጣሁ ትላለች። እኔ ግን ማውራት የምፈልገው ከእሷ ጋር ብቻ ነው። አረ ጥሩ። ያው ስመለስ ግን እዚህ ቤት ላገኛት አልፈልግም። ምንድን ነው ማደርን ያስገደልሻት? እኔ ማንንም አላስገደልኩኝም። ይልቅ ዋናውን ወንጀለኛ ትተህ እኔ ላይ ጊዜህን ባታባክን ጥሩ ይመስለኛል። ቢኒ የሚባል ሰው አላውቅም እያልሽኝ ነው? አዎ አላውቅም። ሲጀመር ስሙን ራሱ ዛሬ ገና ነው እየሰማሁት ያለው። ጊዜው አንደኛ ተጠርጣሪያችን አንቺ ስለሆንሽ ማረሚያ ቤት ትቆያለሽ እውነቱ እስኪጣራ ድረስ። ምን ከልጄ ፍቅር ይዞሽ ነው እንደዚህ ያደረግሽው? እዝራ ያላመነኝነት ያምኑኛል ብዬ ነው ይህንነትም ተነፍሰው። ግድ የለም ተንፍሹ። ምናልባት እኔ ላምንሽ እችላለሁ። እኔ ያልገባኝ ነገር ቆይ ለምንድን ነው ይሄን ያክል እኔ ላይ እምነት ያሉት? አሁንስ አታላይና ውሸታም ሴት ቢሆንስ? ከልጆት ፍቅር ይዞኛል ያልኩት ውሸት ቢሆንስ? እኔ እኮ እውነቱን ብቻ መስማት እንደምፈልግ እኮ እነግርሻለሁ። እንግዲያውስ እውነቱ ይሄ ነው። እዝራን በጣም ነው የማፈቅረው። ልጆትን ከልብ ያፈቅረዋለሁ። መቼም ድጋሚ ዋሽተሽ አታሳዝኝኝ ማለት ነው ጋሼ። እኔ እርስዎን ማሳዘን አልፈልግም። ቀን በጉጉት ጠብቀው ነበር። ቆይ ምን ልታወሪ ነው? እኔና ወይዘሮ መነን። አንተ ማትረባ የከፈልኩ ገንዘብ አንሶ ነው ሌላ ጨምር የምትለኝ? አዎ ያንሰኛል። እምቢ የምትይ ከሆነ ደግሞ በማህደር አሟሟት ላይ እጅሽ እንዳለበት ለፖሊስ ሄጄ ይናገራሉ። በጆሮ የሰማሁትን ነገር ልክሉኝ ያሰባችሁ ነው? በእውነት ማፈሪያዎች ናቸው። ሀብልም ያጸደን ሌላኛውን ድብቅ ሚስጥሯን አጋልጣታለች። ምንም እንኳን አጸደ ምንን በዱርጌዎች አስደበደበሽ በማለት ራሷ ላይ ጥቃት በማድረስ ወደ ቤት የተመለሰች ቢሆንም ሀብል እያለች ያለችው ምህረት ብቻዋን ማህደርን እንዳላስገደለሻትና የሁለቱ ሀሳብ እንዳለበት አሁንም ድረስ እንግዲህ ቢሳካላቸው ሀብልን ወንጀለኛ ለማድረግና ሽንኩርት የምትከትፍበትን ቢላ እንደወሰዱት በዛም ደግሞ እንግዲህ ማህደርን እንደገደሏትና እሷን ወንጀለኛ ለማድረግ አሁን ላይ እየጣሩ እንደሆነ ለእስክንድር ሁሉንም ነገር ተናግራለች። እሱ ብቻ ሳይሆን በጣም የሚገርማቸው ነገር ምንንና አጸደ እየተፈካከሩ ቤቱን በአንድ እግሩ ሲያቆሙት እንደነበረና ለገንዘብ ብለው እኔ ወስድ በማለት ያንተን ህይወትን በተደጋጋሚ አደጋ ላይ ለመጣል ሲጥሩ ነበረ በማለት እንግዲህ ሁሉንም ነገር ዝርግፍ አድርጋ ተናግራለች። ታዲያ አሁን ላይ ደግሞ አርፋ መተኛት ያልፈለገችው አጸደ ልጁን እንግዲህ ምህረትን ራሷ እጅ ከፍንጅ እንድትያዝና እንዲሁም ደግሞ ማህደርን የገደላትን ሰው ፈልጋ አግኝታ ለፖሊስ እጁን እንዲሰጥ ልታደርገውና እንዲሁም ደግሞ በሚገርም ሁኔታ አሁን ላይ እንግዲህ ምህረትን አብራ እየካደቻትና ምህረትን ወንጀለኛ አድርጋ ከዛው እስር ቤት ተዘብዝፋ እንድትቀርና እንዲሁም ደግሞ ምንንን ለአንዴና ለመጨረሻ ጊዜ ከዛ ቤት ተመንቅራ ወጥታለች። አሁንም ደግሞ የቀረችኝ ሀብል ናት። ሀብልንም እንዴትም አድርጌ አመሰጣጥሬ ሀብልን ከዛ ቤት አስወጣለሁ፣ ሀብትና ንብረቱን እኔ ራሴ እቆጣጠራለሁ ብላ አሁን ላይ እየለፋች ቢሆንም ነገር ግን ይሄ ነገር እንደማይሳካላት ሀብል ፊት ለፊት እየተጋፈጠቻት ቢሆንም ነገር ግን አሁን ላይ እንግዲህ እዝራ ሀብልን ማየት እንደማይፈልግና እሷም ልክ እንደ እናቷ ለገንዘብ ብላ እንደቀረበችውና እሱን እንዳገባሽው አሁን ላይ ቢስቲ ሳንቲም ልታገኝ እንደማትችል ለሀብል እየነገራት ነው። ሰላም ወዶች፣ የተወዳጁን ድራማ ሀብል ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እንግዲህ አቶ እስክንድር ወደ መታጠቢያ ቤት በሚያመራበት ሰዓት ልጁ ምህረት እያንዳንዱን ነገር ስታወራና ማህደርን እንዳስገደለቻት እሱ ብቻ ሳይሆን እዚህ ሁሉ ተጠያቂ ሀብል እንድትሆንና ሀብልን እንዴትም ብሎ አፈላልጎ እሷን ወንጀለኛ እንዲያስብላትና እንዲጠቁምባት እሱ ብቻ ሳይሆን በሚያሳዝን ሁኔታ የሀብል ፍቅረኛ ሆኖ ቤት ውስጥ እንዲመጣ ቢንያምም ለማድረግ እየሞከረች በነበረበት ሰዓት ነው እንግዲህ የራሷ አባቷ አጋልጦ ለፖሊስ ሊሰጣት የቻለው። እውነት ለመናገር ማናችንን ብትሆን ምህረት ማህደርን ታስገድላታለች ብለን በፍጹም አልጠረጠርንም፣ አላሰብንም ነበረ። ምክንያቱም እንደዚህ አይነት ሰው ትሆናለች ብለን በፍጹም አልጠበቅንም። አባቷን ቢሆን በዚህ ነገሩ በጣም እንዳፈረባትና እንደዚህ አይነት ድርጊት ታደርጊያለች ብዬ በፍጹም አላወቅኩም ነበረ በማለት እንግዲህ አንድ ሁለት ሳይል ነበረ ለፖሊስ
ጠቁሞ እንድትያዝ ያደረጋት። ታዲያ በዚህ ሁኔታ ደግሞ ሁሉም እውነቱን እያንዳንዱ ነገር ልታወጣ ችላለች። ሀብል ከዚህ በኋላ ምንም የሚደባበቅ ነገር የለም፣ ይህን ቀን በጉጉት ስጠብቀው ነበረ በማለት ታዲያ መነን እናቷ እንደሆነች እና ከዛ ቤት ያመጣሻት ለሀብትና ለገንዘብ እንድትወርስ ብላ እንደሆነ ታዲያ አሁን ላይ መነንና እንዲሁም ደግሞ አጸደ እየተፈካከሩ የእሱን ህይወት አደጋ ላይ እየጣሉት እንደሆነ ቤቱን በአንድ እግሩ ሲያቆሙት የነበረ ለገንዘብ እየተፈካከሩ እኔ ውስጥ እኔ ያሸንፍ እንደሆነ እያንዳንዱን ነገር ለእስክንድር ተናግራለች። ታዲያ በዚህ ሰዓት የማትረባና እንዲሁም ደግሞ የማትጠቅም ሴት ስለሆነች እንግዲህ መነንን ከዛ ቤት አመናጭቆ ሊያወጣት ችሏል። ታዲያ ሀብል በዚህ ሰዓት እኔም ደግሞ እያይቀረኝ ምንም ነገር የለም ከዚህ መሄድ አለብኝ በማለት ታዲያ ለዝራ እንደምትወደውና እንደምታፈቅረው እሱ ብቻ ሳይሆን ለእናቷ ሀብትና ንብረት ማግኛ ብላ ወደዛ ቤት ምንም እንኳን ብትመጣም ነገር ግን ገና እንዳየሽው እዝራን እንደወደደችውና አሁንም ድረስ እንግዲህ እንደምታፈቅረው ነግራው ነበረ። ነገር ግን እዝራ በጣም ስሜታዊ ስለነበረ ስለተናደደባት አንቺ ማንንም ሰው መውደድም ማፍቀርም አትችይም፣ አንቺ ሀብትና ንብረቴን ፈልገሽ የመጣች ሴት ነሽ፣ እመኝኝ እፈታሻለሁ፣ እናም ደግሞ ብስቲ ሳንቲም አታገኝም እያላት ነበረ። ነገር ግን ከዚህ ቀደም እዝራ ምን ሲላት ነበረ? ይኸውልሽ ሀብል አንቺ ሁሉንም ነገር ተገፍተሽ ወደዚህ ህይወት እንደገባሽና እንዲሁም ደግሞ ማትፈልጊው ህይወት ውስጥ ተጎተሽ እንደገባሽ እርግጠኛ ነኝ። የዚህ ሁሉ ሀሳብና የዚህ ሁሉ ነገር የመነን እጅ አለበት በማለት በተደጋጋሚ የነገራት ቢሆንም ነገር ግን አሁን ላይ ሊሰማት እንደማይፈልግና እሷም ልክ እንደ ሌሎቹ ለሀብትና ለገንዘብ ብላ መቅረቧ እጅጉን በጣም ውስጡን እያንገበገበው ነው። እና መዝራ ከዛ በፊት እንግዲህ በትኩረትና በስስት ሲያያት እንደነበረ በሚገርም ሁኔታ እስክንድር ተመልክቶ ስለነበረ ይኸውልሽ ልጄ ሀብል ልጄ እዝራ በጣም እንደሚወድሽ እርግጠኛ ነኝ። አሁን ላይ ስለተናደደና ስለተበሳጨብሽ ነው። እናም ደግሞ አንቺ እያንዳንዱን የተፈጠረውን ሁሉንም እውነት ንገሪና ከዚህ ቤት እንድትሄጂ አልፈልግም በማለት ታዲያ መጀመሪያውኑንም ለልጄ ዋና አስፈላጊ ሰው እንደሆንሽ አውቄ ነበረ። ነገር ግን በጣም ልቤ የተሰበረው አንቺ ለራሱ በመዋሸተሽ በጣም አዝኜብሻለሁ በማለት እንግዲህ ሀብልን እንዳዘነባት እየነገራት ቢሆንም አየጋሼ አሁንም ድረስ ተቀይመኛል። እኔም ደግሞ የምጠቅም ሴት አይደለሁም። ከዚህ በኋላ በድጋሚ እየዋሸዋችሁ እንዳልሆነ በምን ታረጋግጣለህ? እናም ደግሞ የቀረ አንዳችም ነገር ስለሌለ ከዚህ ቤት መሄድ አለብኝ እያለች ነው። እዝራ ለራሱ እዚህ ቤት መሄድ አለብኝ ምንም የቀረ ነገር እያለች ነው የምትናገረው። እውነትና ሀቅ የላትም። እናም ከዚህ ቤት እንድትሄድልኝ እፈልጋለሁ። እሷ ከዚህ ቤት የማትወጣ ከሆነ እኔ ራሴ እወጣልሃለሁ በማለት እዝራ በንዴትና በስሜቱ ነው ይሄን ነገር እየተናገረ ቢሆንም ነገር ግን ከልጁ አይን ውስጥ ፍቅር እንዳየና ታዲያ እዝራ የሚወዳትን ሴት በድጋሚ ማጣት እንደሌለበት እንዲሁም ደግሞ ሀብል ምንም አይነት ጥፋት እንደሌለባትና በመነን ተገዳና ተጎታ ከዛ ህይወት ውስጥ እንደገባሽ እንግዲህ እዝራን እንደምትወደውና እንደምታፈቅረው መጀመሪያ ለእዝራ ነግራው ስለነበረ እዝራም እቺ ውሸታምና አስመሳይ አሁንም ድረስ እንግዲህ ወዳለው አፈቅራለሁ እያለች ሌላ ማሊያዋን ቀይራ እኔ ልታስረኝና አስራ ልታስቀምጠኝ ትፈልጋለች በማለት ለአባቱ ለእስክንድር ተናግሮ ነበረ። ታዲያ እስክንድርን መስማት የሚፈልገው ከሀብል ቃል በቃል እያንዳንዱን እውነትና የምር እዝራን ትወጂዋለሽ ወይ ብሎ ጠይቋት ነበረ። ታዲያ ሀብልም አሁን ላይ እምነቷ እያንዳንዱ ነገር ሁሉ ነገር ስለተሸረሸረባት ብነግርህም ማንም ሰው ሊያምነኝ ፈቃደኛ አይሆንም። እውነት ለመናገር እወደዋለሁ እዝራን ገና እንዳየሁት ነበረ የወደድኩት። ነገር ግን በእናቴ ተንኮልና ሴራ ተጠምጄ እሷንም ደግሞ አስፈራርታይ ስለነበረ ምንም ነገር መናገር አልቻልኩም። ነገር ግን ይሄን ቀን እውነትና ንጋት እያደር ይጠራልና ስጠባበቀው ነበረ በማለት እንግዲህ ሁሉንም እውነት ፍርጥርጥ አድርጋ ተናግራለች። ታዲያ አሁን ላይ ምህረት እያለች ያለችው ወንጀለኛውን ቢንያምን እንድታገኝልኝና ለፖሊሶች እንዳይናገር ከሀገር እንዲጠፋ ማድረግ አለብሽ በማለት ታዲያ አጸደን እየነገረቻት ቢሆንም ነገር ግን የአጸደ ክፋትና ተንኮል ልጆቹ እያንዳንዱ ነገር እስክንድር እንዲያጣና እንዲሁም ደግሞ ምህረት ከዛ እስር ቤት ለዘላለም ተዘፍዝፋ እንድትኖር ሀብትና ንብረቱን ደግሞ ብቻዋን መውረስ ስለምትፈልግ ታዲያ ቢንያምን አግኝታ ለፖሊስ አሳልፋ መስጠት እንዳለባትና እንዲሁም ደግሞ ይህን ነገር ያደረገው እሱ ራሱ ብቻውን እንደሆነ ሲቀጥል ደግሞ እንግዲህ ሀብል ግደል እንዳለችው ይህ ሁሉ ተንኮልና ሴራ የሀብል እንደሆነ እንዲናገር ማድረግ እንዳለባትና እህቱን አግታ ልታሰቃያት እንደምትችል ለምህረት እየነገረቻት ነው። በነገራችን ላይ እውነትና ንጋት እያድር ይጠራልና እውነቱ ዞሮ ዞሮ መጋለጡ አይቀርም። አጸደ የምትፈልገው በነገራችን ላይ ምህረትን ቢሆን እስር ቤት ለዘላለም እንድትገባላት እናም እስክንድር ወንድሟ የሆነ ነገር ቢሆንም ምንም ደንታ እንደማይሰጣትና እንዲሁም ደግሞ ሀብትና ንብረቱን ለመቆጣጠር እሱ እንዲሞትላት ትፈልጋለች። ምክንያቱም እዝራን በቀላሉ መሸወድና እሱን አጭበርበራ
ማለፍ እንደምትችል እርግጠኛ ስለሆነች አሁን ላይ በጣም ድርቅ ያለችውና ደረቋ ምህረት እንደሆነች ስለምታውቅ ምህረትን ወጥመድ ውስጥ ከታታለች በሚያሳዝን ሁኔታ ማለት ነው። ታዲያ ቢንያምን ወደ ፖሊሶች እንዲይዙትና እንዲሁም ደግሞ በእህቱ እያስፈራራሽ ሀብል ወንጀለኛ እንደሆነች የግዴታ መናገር አለበት በማለት ታዲያ ምህረትን መጠቀሚያ ልታደርጋት እንደሆነ አሁን ላይ እየዛተችባት ነው። እሱ ብቻ ሳይሆን አሁን ላይ እንግዲህ ሀብል ቤት መቅረቷና እንዲሁም ደግሞ እስክንድር አሁንም ድረስ እሷን መፈለጉ እዛ ቤት እንድትወጣ አለመፈለጉ የእዝራ ምስቱና እንድትቀጥል ማድረጉ ይሄ ነገር ከአይምሯ በላይ ስለሆነባት ሌላ ተንኮልና ሴራ ከዚህ የተሻለ ነገር ማሰብ አለብኝ ተሎ ቢንያምን ይዤ እያንዳንዱን ነገር እንዲመሰክርባትና እንዲሁም ደግሞ እንዲናገር ማድረግ አለብኝ በማለት እንግዲህ ቆራጡን ውሳኔ የወሰነች ቢሆንም ነገር ግን አሁን ላይ ተቤት ተባራ የወጣችው መነን እንግዲህ አጸደ ልትለቃት እንደማትችልና ሲጥ አድርጋ ይዛ እያንዳንዱ የምታደርጊውን ነገር አቁሚ፣ ካልሆነ ደግሞ አጋልጥሻለሁ፣ መኝኝ እኔ ወደዛ ቤት ተመልሼ መግባት የማይቀር ጉዳይ ነው። እናም ደግሞ ያችን ነፈዝ ልጄንም ራሱ እዛ ቤት መንቀር ያስወጣታለሁ። እያንዳንዳችሁ ሁላችሁም ትወጣላችሁ። ምንም ቢሆን እኮ የ80 ባሌ ነው፣ ወደዛ ቤት እመለሳለሁ በማለት ዝታባት ነበረ። ነገር ግን አጸደ ምንድን ያደረገችው ራሷ ላይ ምክንያቱን ስላገኘሽ ብቻ ራሷ ላይ በድንጋይ እንግዲህ ራሷን በመውገር መነን በዱርዬዎች እንዳስደበደበሻትና እሷ ደግሞ መሄጃ እንደሌላት እስክንድር እንዲያዝንላትና እንዲራራላት ይህ ሁሉ ስራ የዛች የእናትየዋ ነው እያለች እንግዲህ ሀብልን እየጠቆመሽባት ነው። ታዲያ ይህን ነገር ደግሞ እያደረጉት እናትና ልጅ እየተመካከሩና የእናትና ልጅ እቅድ እንደሆነ እየተናገረች ቢሆንም ነገር ግን አፏን ዘግታ እንድትቀመጥና ወደዚህ ቤት ተመልሳ እንድትገባ ስለፈቀደላት እንድትጸጸት አታደርጊኝ፣ አፍሽን ዘግተሽ ተቀመጪ። እናም ከዚህ ቤት መኖር የምትፈልጊ ከሆነ እኔ የምልሽን ብቻ ማድረግ ይኖርብሻል። ከዛ ውጭ እንደዚህ ወደዚህ የምትይ ከሆነ ግን ቤቱን ለቀሽልኝ እንድትወጪ እፈልጋለሁ። የዚህ ቤት እመቤት ደግሞ ልንገርሽ አረጋግጬ ሀብል ናት። ሀብል የትም ቦታ አትሄድም፣ የእዝራ ሚስት ናት በማለት ታዲያ የቤቱ ንግስት እንደሆነች አረጋግጦ እየነገራት ነው። ታዲያ በዚህ ሰዓት የምትይዘውና የምትጨብጠው ነገር ነው ያጣችው። እናም ቶሎ ቢንያምን የግዴታ ላገኘው ይገባል በማለት ነው ያለችው። ነገር ግን አጸደ ቢንያምን ከማግኘቷ በፊት ፖሊሶች ሊያገኙት ይገባል። እያንዳንዱ ሚስጥራቸውና እያንዳንዱ ተንኮላቸው ተጋልጧል። እናም ደግሞ ፍርዳቸውን ማግኘት አለበት። ሀብል ምንም መሆን የለባትም። ሀብል በድጋሚ ወደ እስር ቤት በተንኮላቸው መውደቅ የለባትም የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን እንዲሁም ደግሞ በኮሜንት ሀሳባችሁን አሳውቁኝ። አሁን ላይ ያለቀላት አጸደ ሌላ ተንኮልና ሴራ እያዘጋጀሽ ቢሆንም ነገር ግን እዝራ ለራሱ እንግዲህ ሀብልን እንደማይጠላትና ከዚህ ቀደም በተደጋጋሚ ሀብል በጣም ጥሩ ልጅ እንደሆነች ንጹህ ልብ እንዳላትና በመነን ተገፍታና እንዲሁም ደግሞ በመነን ግፊት እዛ ቤት እንደገባሽ እና ማትፈልገውን ሰው እንዳገባሽ በዛ ላይ ደግሞ እንግዲህ ለሱ ብላ መስዋዕት እየከፈለችለት እንደሆነ ለአባቱ ምን ያህል እንደምትንከባከበው አባቱን እንግዲህ ህመሙን እንዳለበት ስለምታውቅ እንዴት ሆና ተጠንቅቃ እንደምትይዘውና መነንና አጸደ በሚፈጥሩት ህውከትና እንዲሁም ደግሞ ውድድር ማቆም እንዳለባቸውና ለእስክንድር ጤንነት መጠንቀቅ እንዳለባቸው በተደጋጋሚ በተናገርም ማንም ሰው ሊሰማት ፈቃደኛ አይደለም። እናም አሁን ላይ እዝራ በጣም ስሜታዊ ስለሆነ ስለተናደደ እንጂ በእሷ የሚጨክን አንጀት አለው ብዬ አላስብም። በዛ ላይ ደግሞ እስክንድር እያለ ያለው ልጅ እዝራን በደንብ አውቀዋለሁ፣ እናም ደግሞ የሚጨክን ልብ የለውም። አሁን ላይ ስለተናደደ ነው። ከስሜቱ ሲወጣ አንቺን መተውና ከአንቺ መለያየት በጭራሽ አይፈልግም። እናም ከልጄ ላይ የሚገርም ፍቅር አይቼበታለሁ። አንቺም ደግሞ እኔ ማረጋገጥ የምፈልገው ልጄን በድጋሚ እንዳትክጂውና እኔንም እንዳትሸውጂ፣ ሲቀጥል ደግሞ ልጄን የምትወጂውና የምታፈቅሪው ከሆነ ህይወታችሁን መቀጠል አለባችሁ፣ ከዚህ ቤት በጭራሽ አትወጪም በማለት እንግዲህ ከዛ ቤት ተመልሳ እንድትገባና ከዛ ቤት በጭራሽ እንደማትወጣ ነግሯታል። ይሄ በጣም ደስ የሚል ለውጥ ነው። ነገር ግን አሁን ላይ እንግዲህ አጸደ እየሄደችበት ያለ መንገድ መጋለጥ አለባት ብዬ ነው የማስበው። አጸደ እንግዲህ ቢንያምን ካገኘሽው እህቱን ካገተችበት ለእህቱ ሲል ደግሞ ሀብል ወንጀለኛ እንደሆነችና ሀብል የዚህ ሁሉ ጠንሳሽ እንደሆነች መናገሩ ማይቀር ነገር ነው። በእርግጥ እስክንድር እያንዳንዱን ነገር ስለሚያውቅ ምንም የሚመጣባት ነገር የለም። በዛ ላይ ደግሞ እዝራም ቢሆን ሀብል እንደዚህ አይነት ሰው እንዳልሆነች ጥንቅቅ አድርጎ ያውቃል። አሁን ላይ ስለተናደደባት ስለተበሳጨባት እንጂ
በእሷ እንደዚህ አይነት ተንኮልና ሴራ ውስጥ እንደማትገባ ጥንቅቅ አድርጎ ያውቃል። ከዚህ ቀደም ሲናገራት የነበረውን ነገር ማስታወስ በጣም በቂ ነው። ይኸውልሽ አንቺና እንዲሁም ደግሞ ምንን ያላችሁ ግንኙነት ምንድን ነው? በእርግጥ በእሷ ተገፍተሽ ወደዚህ ህይወት ውስጥ እንደገባሽ እርግጠኛ ነኝ። እናም ያላችሁን ነገር እንድትነግሪ ይፈልጋሉ ብሎ በተደጋጋሚ ጠይቋት ነበረ። እሷ ግን እውነቱ መውጣቱ ስለማይቀር ምንም ሀሳብ መግባት እንደሌለበት እንዲሁም ደግሞ ብዙ በእሷ ላይ እምነት እንዳይኖረው በተደጋጋሚ ስትናገር ነበረ። ይህ ቀን እንደጠበቀሽው አልቀረም። እውነቱ እያንዳንዱ ነገር በመጨረሻ ወጥቷል። ታዲያ ከሀብል ድራማ ምን ተማራችሁ? ሀብል በድጋሚ ወጥመዳቸው ውስጥ መግባት የለባትም የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን በኮሜንት ሀሳባችሁን እንድታሳውቁ በአክብሮት እየጋበዝኳችሁ ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ መለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቱ ማጥቆር እንዳትረሱ። አመሰግናለሁ። ባይ ባይ ተወዳጁ